ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ ኢራን የአየር ክልሏን ከፈተች፣ የውጭ ሀገር በረራዎችንም ጀመረች። መረጃው የኢራን የአየር ውስጥ መገናኛ ብዙሃን ነው። ይሄ ማለት የሰላም ለውጦች መምጣቱን የሚያሳይ ነው። ጉዳዩን አስመልክቶ መረጃ ይዘናል፣ የምናጋራችሁ ይሆናል። ሌላኛው መረጃችን የሆርሙዙ ቁማር አላለቀም፣ አንዴ ይከፈታል አንዴ ይዘጋል። ኢራን በምን ምክንያት 24 ሰዓት ሳይሞላ የሆርሙዝ ሰርጥን መልሳ ዘጋች የሚለውን ወሳኝ መረጃ ይዘናል። እንዲሁም የሁለቱ ሀገራት ያሉበት ማለትም የአሜሪካና የኢራን ማለት ነው አስጊ ወይ ሰላማዊ የሚለውን መረጃ አካተናል። በተያያዘ መረጃ በአሁን ሰዓት በአሜሪካና በኢራን ሁለት ወሳኝ ጉዳይ ብቻ ነው ስምምነት እንዳያደርጉ ያገዳቸው። እነዚህ ወሳኝ ነጥቦች ምንድናቸው የሚለውን መረጃ ይዘናል፣ የምናጋራችሁ ይሆናል። ሌላኛው መረጃችን አሜሪካ ራሷ ምስክርነት የሰጠችለት ጉዳይ ነው። ኢራን የቀጠናው ወሳኝና ተገዳዳሪ ያልተገኘላት መሪ ተብላለች። በዚህም እስራኤል ተከፍታለች። የተለያዩ ሀገራትም ኢራንን ከምን አንጻር እንዳሏት መረጃውን ይዘናል፣ የምናጋራችሁ ይሆናል። ሌላው መረጃችን በኢራንና ሊባኖስ የተደረሰው የተኩስ አቁም ስምምነቶች የያዙት ተስፋና አደጋን በተመለከተ መረጃ አዘጋጅተናል፣ ወደ እናንተ የምናቀርብላችሁ ነው። ውድ አድማጭ ተመልካቾቻችን ለእርሶ ጠቃሚ ብለን ያሰብናቸውን መረጃዎች ሁሉ ይዘን ተገኝተናል። ከላይ መግቢያችን ላይ የጠቀስናቸውም ያልጠቀስናቸው በዜና መረጃችን የተካተቱ መረጃዎችን ይዘን ተገኝተናል። አያይዘን ወደ እናንተ የምናቀርብ ይሆናል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ በየሳቱ ታማኝና ትክክለኛ መረጃ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ የኢራን ጦር የሆርሙዝ ወሽመጥን በድጋሚ መዝጋቱን የሀገሪቱ መገናኛ ብዙሃን ዘገበ። በ24 ሰዓት ሳይሞላው ተዘጋ። የሆርሙዝ ቁማር ገና አላለቀም። ኢራን በአሜሪካ የተጣለባትን እገዳ ባለማንሳቷ የሆርሙዝ ሰርጥን ሙሉ ለሙሉ መክፈቱን ባወጀች በ24 ሰዓት ሳይሞላው መልሳ በይፋ መዝጋቷን አስታወቀች። ሆርሙዝ ላይ ጥብቅ ወታደራዊ ቁጥጥር እየተደረገ መሆኑን ኢራን አስታውቃለች። ትራምፕ በመጪው ሮብም ኢራንን ስምምነት ካልፈጸመች የቦምብ ናዳ ማዝነብ ጀምራለሁ ማለታቸው ይታወሳል። የኢራን መገናኛ ብዙሃን የሀገሪቱ ጦር የሆርሙዝ ወሽመጥን ዳግም መቆጣጠር እንደጀመረ መግለጹ ተዘግቧል። የፋርስ ዜና ወኪል፣ የኢራን ተመራማሪዎች ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃን ኢራን አብዮታዊ ዘቡን ጠቅሰው የወሽመጡ አካባቢን ጦሩ ተቆጣጥሮ በቅድመ ሁኔታው ላይ መመለሱን ዘግበዋል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለውም ነበር። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብለዋል። ኢራን ቀደም ሲል ወደቦቹ ተዘግተው የሚቆዩ ከሆነ ወሽመጡ እንደምትዘጋ ዝታም ነበር። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ ይጓጓዙበታል። ኢራን ከአሜሪካ ጋር ያደረገችው ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግም እገዳም ጥሏል። የኢራን ከፍተኛ ባለስልጣናት ግን እገዳው ካልተሳካ ሆርሙዙን እንደሚዘጉ ሲያስጠነቅቁም ቆይተዋል። ግን እንደሌላ ጊዜው የሚረዝም ነገር አይደለም። ምክንያቱም ሁለቱ ሀገራቶች በፊት እኔ አልተደራደርኩም እኔ ተደራደር ያለው የሚል መረጃ ነበር የሚያሰሙት። አሁን ግን በይፋ እየተደራደሩ ነው ያሉት። ስለዚህ የዓለም ሀገራትም እገዳዋን እንድታነሳ ያደርጋሉ አሜሪካንን። ቢሆንም በተከፈተ ሰዓት ላይ ሆርሙዙ ማለት ነው በርካታ መርከቦች እንግዲህ አቋርጦ አልፈዋል። ይህንንም እንደ ቀላል ስላየነው ነው እንጂ ቀላል ነገር አይደለም ማለት ነው። ምክንያቱም ያሉት ከተንቀሳቀሱ ይሄ ራሱ አንድ ነገር ነው። ፈጣሪ ደግሞ እስከ መጨረሻው እንግዲህ ምንም የማንሰማበትን ከዚህ በኋላ አንዴ ተዘጋ አንዴ ተከፈተ እያልን የማንሳቀቅበትን ሰላም ያምጣልን ማለት እንወዳለን። ሌላኛው መረጃችን በአሜሪካና በኢራን አሁንም ልዩነቶች አሉ። ልዩነቶቹ ምንድናቸው የሚለውን ለማየት ያክል ስንሞክር የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል የበለጸገው ዩሬኒየም ለኛ እንደ ኢራን አፈር የተቀደሰ ነው፣ በምንም አይነት ሁኔታ ወደ የትኛውን ቦታ አይንቀሳቀስም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የበለጸገውን ዩሬኒየም ለአሜሪካ ለማስረከብ ተስማምታለች ብለውም ነበር። በርካታ ሀገራትም ፍትሃዊ ጥያቄ አይደለም ብለዋል። ሀገራት በርካታ ነጥቦቻቸውን በስምምነት የጨረሱ ሲሆን በዚህ ግን ኢራን አልተስማማችም። ምክንያቱም የራሷን ሀብት አሳልፋ እየሰጠችና ብዙ ነገር እንደምታጣም ግልጽ ነው። ስለዚህ በምንም መልኩ ይሄንን ነገር ላደርግ አልችልም፣ አሻፈረኝ፣ እምቢኝም ብላለች ኢራን። የኢራን ውሳኔ ትክክል ነው። ምክንያቱም እኛ ሰላም እንዲመጣ እንፈልጋለን። ነገር ግን ቀላል ነገር አይደለም ማዕድን አሳልፎ መስጠት። ምንም የማጠግብ አሜሪካ ነገም ደግሞ ሌላ ጥያቄ መጠየቋ የማይቀር ነው። ስለዚህ የኢራን ደግሞ እምቢ ብላለች። በዚህ ከቀጠለ ሆርሙዝ ሰርጡን አልከፍትም እዘጋዋለሁ ስትልም ተደምጣለች። ትራምፕም እንግዲህ የቦምብ ናዳ ዘንባለው እያሉ ይገኛሉ።
ሌላኛው መረጃችን ኢራን በከፊል የአየር ክልሏን ከፈተች። የሀገር ውስጥ መገናኛ ብዙሃን ይዞት የወጣው መረጃ ነው። ኢራን በከፊል የአየር ክልሏን ለዓለም አቀፍ በረራዎች ክፍት ማድረጓን የሀገሪቱ ብሔራዊ መገናኛ ብዙሃን ዘገበ። የሀገሪቱ ሲቪል አቪዬሽን ባለስልጣናት የሀገሪቱ የአየር ክልልና ክፍት የሆኑ አውሮፕላን ማረፊያዎችን አስተዋውቋል። በሀገሪቱ ሰዓት አቆጣጠር ከ7 ሰዓት ወይም ደግሞ ምሽት 12 ሰዓት ተኩል ጀምሮ የአየር ክልሏ በከፊል ክፍት እንደሚሆን የተገለጸ ሲሆን ከዛሬ ጀምሮ ቀስ በቀስ በረራዎች ይጀምራሉ ሲል ኢራናም ዘግበዋል። በሀገሪቱ መሰረታዊ ክፍል የሚገኙ የበረራ መስመሮች ለዓለም አቀፍ በረራዎች ክፍት መሆናቸውን መገናኛ ብዙሃን አስታውቋል። የኢራን አየር ክልል እስራኤልና አሜሪካ የካቲት 21 2018 ዓ.ም ጥቃት መፈጸም ከጀመሩ አንስቶ ለማንኛውም በረራ ዝግ ሆኖ ቆይቷል። እዚህ ቀደም እንደምታስታውሱት እንግዲህ ሰሞኑን ማለት ነው በፓኪስታን ለሰላም ድርድር ሲሄዱ የኢራንን ቡድን እንግዲህ ፓኪስታን ራሷን አትመልሰው፣ ምክንያቱም እስራኤል ልታጠቃቸው ትችላለች ብላ ስለምታስብ አሁን እንግዲህ ኢራን በከፊልም ቢሆን የአየር ክልሏን ከፍታለች። ከዚህ ቀደም እንግዲህ የነበረውን ነግረናችኋል። ስለዚህ ይሄ ቀላል የሚባል ለውጥ አይደለም። የውጭ በረራ መጀመሯን ማለት ነው። ይሄን እንግዲህ ከፈጣሪ ጋር ሰላም እየመጣ ነው ብለን ለመናገር የሚያስችለን ነጥብ ነው ማለት ነው። እንደሰማችሁት እንግዲህ መረጃው ላይ በእስራኤል ላሉ አንዳንዶች አሁንም ኢራን ጨዋታው ሜዳ ላይ የበላይ ሆና እየተወጣች ነው። ዛሬም የእስራኤል የረጅም ጊዜ ጠላት ሁኔታዎችን የምትዘውረውና የቀጠናውን ፖለቲካ የምትወስንም ሆናለችም ተብሏል። ለምን ካላችሁ እንግዲህ ብቸኛ ቀጠናው ላይ ሆርሙዝ ወሽመጥንም መክፈትም መዝጋትም የምትችለው እሷ ናት። ሌላኛው በሊባኖስ ያለውንም የተኩስ አቁም እንዲቆም ያደረገችው ኢራን ናት። ካላቆማችሁ የሆርሙዝ ሰርጥን መቼም አልከፍትም፣ ካቆማችሁ ደግሞ ከፍተዋለሁ በማለት በዚህ ምክንያት እንግዲህ እስራኤል የተኩስ አቁሙን ስታቆም ነበረ የሆርሙዝ ወሽመጡንም የከፈተችው። አሁንም እንግዲህ ከአሜሪካ ጋር ሳትስማማ ስትቀር መልሳ ዘግተዋለች። ይህ ማለት እንግዲህ የኢራን የቀጠናውን የበላይነቷን የሚያሳይ መረጃ ነው። ኢራን የሆርሙዝ ሰርጡን ሳትዘጋ በፊት ማለት ነው መርከቦች በሆርሙዝ ወሽመጥ እያለፉ መሆኑን የመርከቦች መረጃም ያመላክት ነበር። መርከቦቹ በሆርሙዝ ወሽመጥ ውስጥም እየተንቀሳቀሱ መሆናቸውን ማሪን ትራፊክ የተሰኘ ገጸ መረጃም ያሳይ ነበረ። እንደ ድረ ገጹ ገለጻ በርካታ ነዳጅ፣ ፈሳሽ ጋዝና ኬሚካሎችን የጫኑ መርከቦች በወሽመጡ ሲንቀሳቀሱ የሚታዩ ሲሆን መርከቦቹ ወደ ዋናው የባህር ኮሪደር ሲያቋርጡም ይታያሉ ብሎም ነበር። እዚህ ነገር ላይ እንግዲህ የዓለም ሀገራትም ጣልቃ ሊገቡ ይችላሉ። ምክንያቱም በዚህ ምክንያት ከሆነ አሜሪካ የጠየቀችው ጥያቄ ፍትሐዊ አይደለም። ኢራንም እንግዲህ ምናልባት አሳልፋ ብትሰጥም በርካታ ካሳ ትጠይቃለች። ኢራን እንግዲህ በአሁን ሰዓት የቀጠናው ቁልፍ መሪም ሆናለች። ትፈልገው ነገር ካልተደረገላት ሆርሙዝን የምትዘጋ፣ የምትፈልገው ነገር ሲደረግላት ሆርሙዝን የምትከፍትም ሀገር ሆናለች። ይህ ጦርነት ምንም እንኳን የተለያዩ አካላቶች ባለስልጣናቶቿንም ብታጣ ሀገሯን ቢወድም ነገር ግን የዓለም ሀገራት ምን አይነት ስልጣን እንዳላትም መረዳት ችለዋል። አሜሪካም እንግዲህ ይህንን የበለጸገ ማዕድን የማትጠይቃት ከሆነ የሆርሙዝ ሰርጡ ከዚህ በኋላ በሰላም የሚከፈት ነው የሚሆነው። ሁለቱም ደግሞ በዚህ ጉዳይ ስምምነት እንደሚያደርጉ በድጋሚ ደግሞ ወደ ፓኪስታን እንደሚያቀኑ ባለሙሉ ተስፈኞች ነን። አሜሪካ መጀመሪያ ይህንን የጠየቀችው ኢራን ተዳክማለች ብላ ስላሰበች ነው። አሁን ባለው ሁኔታ ደግሞ በሚታየው ኢራን ጉልበቷን አዳብራለች። ከደረሰባት ሀዘንም አገግማ የሀገሯን ዳር ድንበር ለማስጠበቅ ደፋ ቀና እያለች የምትገኝበት ሰዓት ነው። እንዲሁም ሩሲያና ቻይና በተለይ ሩሲያ ከጎንሽ ነኝ የምትፈልጊውን ጠይቂኝ በማለት በግልጽ ድጋፏን እያሳየችበት የሚገኝ ወቅት ነው። ስለዚህ አሜሪካ ጥያቄዋን ትቀይራለች ወይም ደግሞ በቂ ካሳ ትከፍላለች ብለን እናስባለን። ውድ አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ፈጣሪ እንግዲህ ኢትዮናስ ሚዲያችን ምንም ጊዜ እንደሚለው የማያቋርጥ ሰላም ለሀገራችን ለዓለማችን ያምጣልን። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።